ቴካዌ ይቅራ እየሰራና ቤት እንደ ያበላ ነው። ማተቤ ግን ከሾርባ ጋር ያለው እንትን ኖ እናመሰግናለሁ። የውድድሩ ሊያልቅ አንድ 10 ደቂቃ ሲቀረው ድንቹ እየተከተፈ ነበርና ብስለትም የለው ነው ባሉ ከታልቸ ነው ሐምዛ የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች የዛሬው የዓመቱን ሙሉ ውድድር አልቆ ለፋይናል ለመጨረሻው ውድድር የደረሱት በግራዬ በኩል እነ ቅመሞቹ የመጀመሪያ ውድድር ያደረጋችሁትም እናንተ ነበራችሁ። የመጀመሪያ ውድድር የመጨረሻውም እናንተ ሆናችሁ። ፍቃዱ እግዚአብሔር አይደል? እናንተ ስንተኛ ነበራችሁ? 15ኛ ውድድር ላይ ነበር የነበራችሁ። አሁን ደግሞ መጨረሻው ላይም ይኸው ለዚህ በቃችሁ። ውድድሩን ከመጀመራችሁ በፊት ትተዋወቃላችሁ ሁላችሁም ተጨባብጣችሁ ጀምሩ እስቲ። ማማሪያ ማለት ሻላችሁ ያራስታል ያራስተር ይሰጣችኋት ከውድድሩ ትራንስፈር አድርጉላት። ያዩዋችሁ የሚናደዱ ተወዳዳሪዎች አሉ። ተወዳዳራቸው ጎዳቸው ምን ያንቀጫውን ባላሳነስኩት ኖሮ ዛሬ እኮ የመጨረሻው ተወዳዳሪ የነበር ፍሪጁ ምድጃው የሚሉ ከመሃላችን አሏል። እነ ዮሴፍ የተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በኢትዮጵያ ሕዝብ ተመራጩ በአባይ ቲቪ የመጨረሻው ውድድር የምን ውሃ? አይ ማሽኑ የለም እንዴ? ልጠድበት ነው እሷ። ስሜ በእጄ እንዲህ ብልጠው ልክ ነው አይደል? አንለይ ስልሽ የተለያየለት ምን አለ ሆድሽ ደብዳቤ ቢጽፉት እንደ ቃል አይሆንም። እንገናኝና ልንገርሽ ሁሉንም እንገናኛለን። እኔ አልቆርጥም ተስፋ በደነዝዝ እንኳ ቆሜ ባንቀላፋ ዘና ፈታ እንድትሉ ነው። በሩት ፍጥነት የእንደ አንድነት ግሩፖች ከመጀመሪያው ዛሬ ያስተካከሉት እንደ መንታ በአንድ መክተፊያ ነበር ባለፈው እየከተፉ የነበረው ለሁለት። ያችን ነገር አስበው አሰራሩ ነው እንጂ አከታተሉ ቆንጆ ይበዛል እንዴ? ይሄማ ሁለት ላልኩ እንዴ? የቱ 30 ሰከንድ ብቻ ነው የቀረው። ዝም ብላችኋል። በቃ ጨርሰናል። ጨረስን። 20 ሰከንድ ለጋሮች ጨርሰናል ብለዋል። እርግጠኛ ናችሁ? ማንኪያ እናስብ። ዛሃራ እርግጠኛ ናችሁ? አዎ። 10 ሰከንድ ጨረሳችሁ? ጨርሰናል። 10 ሰከንድ እየቀረ የነሐስ ሜዳሊያ ተወዳዳሪዎቹ ለሶስተኛ ደረጃ የተወዳደሩት ለጋሃርም አንድነቶችም በአግባቡ ጨርሰዋል። በዚህ ላይ እንደገና ቅባት በዝቶበት ድንቹም እንደዛው በተመሳሳይ ሁኔታ ያው ትንሽ ብስለት ነገር ይቀረዋል። ሳላዱ ከላዩ ላይ ባልሳሚክ ስለጨመሩበት ይመስለኛል እንጂ በተረፈ በቅርጽና በይዘት
ከዛኛው ሳላድ ጋር ምንም ልዩነት የለውም። ይሄም በእንጀራ መበላት የሚችል ነው እንጂ በራሱ በሹካ ተወግቶ እንደ ሳላድ እንደ ስታርተር ልበላው አልቻልኩም። ጣዕሙ ጥሩ ነው እና የኔ እንትን ምንድነው አስተያየት እነዚህ ነው በዚህኛው ላይ ያለኝ እንትን ማለት ነው። እኔ ምንሽ እነዚህ ሁለቱ ከለራቸው ያምሩ ወይስ ቆንጆ ካሜራ አንስተዋቸው ነው? አሁን ስቀምሰው ሳላዱ ቆንጆ ጣዕም አለው፣ ግን ያን ያመጣላቸው ባልሰሚክ ነው። ባልሰሚክ ከላይ ስላረጉበት ሚክስ እናረጋው ያ ጣዕም ሰጣቸው። አከታተፍ ምንም ኮሜንት የምናረጋው ነገር አይደለም። ከዛ ወደ ሜንዲሹ ስመጣ አግቡ ብለናችንን አይቶ የሚመጣ ባልካለ የሚያመጣው ነገር አለ ብዬ አላምንም። ምክንያቱም ድሬሲንግ ኖሮት ኦን ቶፕ ደግሞ ሌላ ሪዳክሽን ማስቀመጥ የተሰራ እንትኑን ስለተሰጣቸው እኔ አሁን ሰጀስት ማድረገው ስለተሰጣቸው መግባት አለበት ተብሎ ከታሰበ ፕሌቲንግ እዚህ ጋር እንደሰሩት ምናልባት ሳላዱ ሲቀመጥ ማስቀመጥ ይችላሉ ፕሌቱን ቀይረው። ካልሆነ ግን ራሱ የተሰጣቸውን ባልሳሚኩን በቬኔገር ቀይረውት ከእንደገና አላልተውት ድሬሲንግ መጠቀም ነበረባቸው። ከላይ ማስቀመጡ አንደኛ ከፕሬዘንቴሽን አንፃር እያወራን ስለነበር ዝም ብሎ ነው ንስስ ያደረጉት። አሁን ይሄንን ለዲዘርት የምንጠቀመው ቴክኒክ ነው አይደለ? ቸኮሌቱን ከላይ ግሌዝ እሱን የምናደርግበት ነው። አሁን ቁጭ ሲያደርጉት ድሬሲንግ ሰርተዋል እንዳልከው ከእንደገና አስቀምጦታል፣ ባላንሱን ያጠፋዋል። እና ከሱ አንፃር እኔ ማለስማማበት ይሄኛው አጠፋብኝ እንግዲህ ቴስቱ የጣሙ እና ላይ ለውጦበት ካንትሩ ወጥቷል እንጂ አሁን ይሄን እንዳለው እኔ አሁን የምጋራው ይሄን እንትን ነው በቃ ጀስ ያለቀናል። ፕሌቲንግ መሆን ይችል ነበረ አትሊስት መሆን ካለበት። አለያም ደግሞ እኔ የሚያሳምነኝ አልኩ እኮ ትንሽ ከሁለቱም አድርገው የበለጠ ቢያረጉት እንኳን አትሊስት ይሆን። አሁን ይሄኛው እኔ ኮንሴፕቱ ገብቷቸዋል ብሎኛል። እዚህ ግን ከላይ የተደረገበት መንገድ ቅድም አሁን ይሄን ያለኝ ነው። ኢንስትራክተር ልክ ነህ። ጎበዝ አጨብጭቡለት አንዴ። በጣም የሚገርም እይታ ነው። መች በጣም ለይተው አንዴ ለይተው በተሰራው ሜን ኮርስ እና የተረሳው ግባት የትኛው ነው? ዳኞቹ የምር እንደው አንድ ነገር ላንሳ እዚህ። አዎ መብት ነው። ሩዝ ተረስቷል አይደል? ቡና ተረስቷል። ሁለቱም ተረስቷል። ለእናንተ ሚዛን የምትሰጡት መረሳት የትኛው ነው? አሁን ብዙ ሰው ኮንሲደር ሊያደርግ የሚችለው ሩዙ ትልቅ ነገር ነው፣ አይ ቡናዋ ትንሽ ነች፣ ቡናዋ እንትን ነው ሊል ይችላል፣ ክርክር ሊያስነሳ ይችላል። ራይዝ ተረስቷል፣ ቡና ተረስቷል። ለእናንተ ሚዛን የሚደፋው የትኛው ይመስላችኋል? ጀስት እንደው ሁለቱም ተረስቷል። ይቅርታ ግን መረሳት ሲባል ግን መግባትና አይደል ሳይገባ መረሳትና ተሰርቶ የተሰራ ነገር ነው። በነገራችን ላይ አልተጠቀሙትም፣ እነሱም ተፈጭቷል፣ አልተጠቀሙትም። ግን እንትኑ እንደው ምግብ ላይ አልገባም። ይቅርታ እንትኑ ኦኬ ጀስት ቶታሊ እንደተረሳ አርጋ ይያዝላቸው፣ ግን ስላልተጠቀሙት ነው በሚለው ነው። ኦልሞስት ምግቡ ላይ አልገባም። ፈጭተውታል፣ አልተነሰነሰም፣ ተቀቅሏል፣ ምግቡ ላይ አልገባም። አሁን የምትዳኙት የተረሳው ግባት እንዳለ ይሆንና ሾርባው እኔ ለእንትን ለማለት የሁለታችሁ ሾርባ ስለ ሜን ኮርስ ነው ልናወራ የምንችለው። ስለዚህ ሜን ኮርሳችሁ አንተ ብቻ ስለ ሜን ኮርስ እውነት ስለ ሜን ኮርስ ይኖረኛል። አንተ ስለ ሜን ኮርስ ነው ላወራ። ራስን ቻል ተብላል። ራስን ቻል አታግባባን። ራሴን ችያለሁ። የወይራ ዘይት አድርጊበት። ዘይት ከዛ ጋር ይሄ ይጣፍጣል፣ ይሄ አይጣፍጥም። ጉድፈላ ዛሬ ቤት ገባ። ጉድፈላ። ስንት ዓመታችሁ ነው በትዳር? 9 ዓመት። እና መቼም ቀን ፓስታ ሰርታል አታውቅም? ያው እንግዲህ አንዳንድ ጊዜ ውድድር አይደለም የተወሰነ መደናገጥ ሊኖረው ይችላል። በዛ ምክንያት እንግዲህ የሰራችውን አላውቅም፣ ግን ብዬ የማስበው እንደምትሰራ ነው። ጥሩ ነገር እንደምታሳየን ነው። እናመሰግናለን። እኔም አመሰግናለሁ። ከቻልክ ግን ሌላ ቤት ፈልገህ ተከራይ። እዛም ጋር ደግሞ ሾርባው ላይ በዚሁ ያንን ሾርባ ፈጭተውት ቢሆን ኖሮ ይሄን ያህል ይሄ ኢሹ አይነሳም። ያ ቢሆን ያ ሾርባ ማተቤ ግን ከሾርባ ጋር ያለው እንትን ቁርኝት ሾርባ አላወጣ ስራችንን ነበር የሚያቀል። አሁን የሁለቱ መፈጨት ብቻ እኮ አይደለም፣ ግን ይሄኛው አሁን መብዛትን ብቻ ሳይሆን
የውድድሩ ሊያልቅ አንድ 10 ደቂቃ ሲቀረው ድንቹ እየተከተፈ ነበርና ብስለትም የለው። 4 ድንች ነው አልበሰለም። ድንቹ በጣም በዛ። ታይሚንግ ላይ ትንሽ እኔ እንደውም በመሀል ትዝ ካላችሁ ወደ እናንተ አላይም የተሰጣችሁ ግብአት ሁላ መከተፍ የለበትም፣ የተሰጣችሁ ሁላ ግብአት መጠቀም የለባችሁም፣ ለጣም ብቻ መኖር ነው ያለበት እያልኳቸው ነበር። ሲዋኝ ነው የኖረው ደግሞ ሲዋኝ የኖረ ነገር ነው። እሺ በመጀመሪያ ሾርባውን የሰራሁት እንትን ነው የሰራነው ነው የሰራሁት። ቅርታ ለብቻ ነው የሰራችሁ አይደል? ሾርባውን አስበን የሰራን ድንች፣ ካሮት፣ ባሮ ሽንኩርት እና የበቆሎ ዱቄት ተጠቅመን ነው የሰራነው። ትንሽ የቁንዶ በርበሬ ያለው፣ ዝንጅብል አለው፣ ነጭ ሽንኩርት አለው። ዶሮ ጋር ስንመጣ ደግሞ ዶሮውን ማርኔት ያደረግነው ሶያ ሶስ፣ ከሙን፣ ትንሽ የቁንዶ በርበሬ ከዛን ቀረፋ ትንሽ ተጠቅሜበታለሁ። ስዊት ኮርን ለሩዙ ስዊት ኮርን የተጠቀምኩት። ሽንኩርት ባሮ ሽንኩርት አለው። ኮሪያንደሩ ቅቤውን የተጠቀምኩት እንትኑ ላይ ነው የዶሮ ስጋ ላይና ሾርባው ላይ ትንሽ ተጠቅሜያለሁ የገበታ ቅቤ። የኮሪያንደር ቅጠሉን ደግሞ ሾርባው ላይ እንትን ውስጥም ገብቷል። ሁለቱም ላይ ተጠቅሜበታለሁ። ተጠቅመናል። እናንተ ስንተኛችሁ ነው? 4ኛችን። እኔ እንዳላወራበት ራሴ ስለነገርኳት 4 ትላለች። 4 እኮ ዜና አንባቢ ብቻ ነው። 4 ዜና ክፍል መሆን የቀራችሁ በመመላለስ እውነት ነው አይደል? እንኳን ቀናችሁ። ባህሩ አባታችን ነው፣ በህይወት የለም፣ ረጅም ጊዜ ነው እና በጣም ማለት ግን እንደው ቢያንስ ስሙን በዚህ ባስጠራው ብዬ ነው። ጥሩ ነገር ሰርቼም ባላስጠራው ግን ቢያንስ ስሙ እንዳይረሳ ብዬ ነውና የአባቴ ስም ነው። አባቴ ነፍሱን ይማርልኝ። አሜን። ለአባቴ ቃል ገብቼለት ነበር አሸንፌ አልጋ ላይ ነው ያለው አባቴና አልጋ ላይ ነው ያሉት አባት 16 ዓመት ሙሉ ፓራላይዝድ ነውና አሸንፌ የቤት እቃውን ሳይሆን ሼቭዚን ይዤው እመጣለሁ ብሎ ነበር አሸንፌ ማለት ነው። እና በጎን ለጎን ደግሞ ትምህርቱን አቅም ስለሌለው አላስተማረኝም። አሁን ደግሞ በዚህ በስፖንሰር ስላገኘው በጣም ደስ ያለኝ እና በዛ አጋጣሚ ሼቭዚ አባቴ በጣም ነው የሚወድቅ። በድምጽክ ቲቪ አንጠቀምም፣ ከሌላም ቦታ ቲቪ ሳይ ሼቭዚን ሳይ በቃ ልጄን በሱ ውስጥ አለ ይላኛል እና አልቅሼ በጣም ደስ ይለኛል። 16 ዓመት ሙሉ በውስጥ የነበር ሳለቅስ የነበረውና አውጥቶ ማልቀስ በጣም ደስ የሚል ነገር ነው። ከውስጥ የሚወጣ ግን ወደ ውስጥ የሚገባ ነገር ከባድ ነው። እኔ ደስ ይለኝ ባለፈው ብዙዎች ሲያለቅሱ በጣም ደስ ያለኝ ለምን በቃ ወደ ውጭ አውጥተውታል እንባቸው። እኔ ግን ወደ ውስጥ በቃ እንባውን ጠብ አይልላችሁ እንባይ ጠብ አይል ግን በውስጤ በቃ አባቴ ማስደሰት ፈልጋለሁ ግን አልቻልኩም። አባቴ በጣም ይቅርታ። ምንድን ነው የሚያስፈልጋቸው? አባቴ ሕክምና ያስፈልገዋል እና በሱ የተነሳ እናቴ ፊዚዮቴራፒ ምናምን በአንዱ ግማሽ በኩል ፓራላይዝድ ነው እና በቃ እኔ እንጃ ምን ማለት እንዳለብኝ። እናቴ ለሱ ብላ ያው ከጓደኞቿ በታች ሆና ወጣት ሆና ዝቅ ብላ እሱን ሽንት ቤት ተሸከመን ሽንት ቤት ሲያቅተን ቤት ውስጥ በባሌ እናስቀምጠው። ያው ሁሉ ሲፈጠር እኔ በ4 ዓመቴ ነበር እሱ ማስታመም የጀመርኩት። በ4 ዓመት ማስታመም መጀመር በጣም ከባድ ነው። 4-5 ዓመት ማስታመም በጣም እኔ እንጃ የደረሰበት ነው። አዎ በ4 ዓመት በልጅነት በመሞረቂያ ሰዓት
ጓደኞቼ ወጡ ሲጫወቱ እና አልወጣም ነበር እና ዛሬ ራሱ እንዴት እንደተናገርኩት አላውቅም። ወጥቼ እንደ ጓደኞቼ አልዝናና አባቴን ቁጭ ብዬ ጠብቀው ነበር። ሳጋራውን እቀበል ነበር። በጣም ከባድ ነው እና የልጅነቴን ህልሜን ተቀሽቷል። በቃ ጨርሼዋለሁና በቃ እስቲ አድጌ እንኳን ልጫወት ብል እንኳን ግራ ገባኝ እንዴት እንደምጫወት እንዴት ብዬ ልጫወት እና በልጅነቴ የለም መጫወት ግን ከባድ ነው። ከጓደኞች ስወጣ እወዛገባለሁ። በቃ ውጭ ሰው ግርግር ምናምን ሲፈጠር በጣም እወዛገባለሁ። ምን ማድረግ እንዳለብኝ አላውቅም። ሰው ሲያወራኝ ድንግርግር ነው በቃ ምን እንዴ እኔ ትንሽ ስብስብ እንኳን ባለፈው ስንሰብስብ ውስጥ በጣም አሁን ቅድም ጥቼ ነበር። ግርግር አልፈልግም። በቃ አባቴን ትምህርቴን ለሱ ብዬ አቆምኩ። ትምህርቴን ከ9 እስከ 10 ተማርኩና በተደጋጋሚ ለሱ ነግሯለሁ። የት ነው የምትሄደው? ትምህርት ቤት እለዋለሁ። እኔ የምሄደው ቀን ስራ ነበር የምሰራው ትምህርት ቤት ሳይሆን እየሰራው እያመጣው እናቴንም እረዳን ነበር። እናቴን እንደውም እስቲ ውጪ እኔ እንኳን ታይ የኔ ልጅነት ጨርሻለሁ፣ እስቲ አንቺም ይበቃሻል ማለት ጀመር። እሷ ግን አልሆነላትም። 24 ሰዓት ቆማ ትሰራለች። እናቴ እዛ ሆና ማሽን ልብስ ስፌት ትሰፋ ነበር። ጋርመንት ካወቃችሁ ታውቃቂ ትሰፋ ነበር። እጇን ተበሳስታ በመርፌ ምክንያት ለምን ለኛ ታስባለች። በጣም ነው የምታስቡና እናቴን በጣም ነው የማመሰግነው። አንገታችሁ እንዳስደፋ አውቃለሁ። እናትና አባቴ አላሸነፍኩም። ኖ እና አመሰግናለሁ። ጀግና ነህ። ጀግና እኔ አባቴ እንደ ሼፍ ነበር ቅፍ ማድረግ ነበር። ጀግና ነህ። አይዞህ። ባለፈው አንድ ነበር። ልክ ነን አይደል? በዛ ላይ ጀግና እናት ታዲያ ጎበዝ። እሺ እና የሳቅሽ ነው። ዛሬም ባችንን ሊያስጨርሰን ነው። የባህሩም የቅመሞቹም ሀሳባችሁ እንደሱ ነው። ብዙ ሲዝኒንግ አርገሻል። ምንድን ነው ያደረግሽው? ያደረጋችሁት? ይቅርታ ቀረፋ ትንሽ በጣም ሮዝመሪ ነው። ቡናውን ምን ላይ ተጠቀማችሁት? ጥብሱ ላይ። ሌላ ልትነግሪኝ አንቺ የምትፈልጊው እስኪ ንገሪ። በቃ ይሁን። ዘላለሉን ማድረግ ትችያለሽ። ምንድን ነው የሚያስበቅሽ? ምን አይ ምንድን ነው የረበሽሽ ነገር ምንድን ነው? የለም እውነት ፍራቻ ነው እንጂ ምንም የለም። እና ፈርተሽ ነው እንደሱ ታዲያ? አይዞሽ። እኔ ፈራሽኝ ሁሉ ወጣ ነበር ይመስላል። አይ ኦኬ። ምን አላያችሁ? ቢዚ ነበርሽ በምንድን ነው? አሁንም ሰው አስቸግረኝ አዘለሽ አስወጭ እሱ ይቻል እናቶች እኮ ድሮ አዝለው እዚህ ጋር ጥጥ ይፈትላሉ፣ እዚህ ጋር እንጀራ እየጋገሩ እዚህ ጋር ወጥ ይጠዳሉ። አረ ከዛ ይዘኑ የምንመጣው ነገር መኖር አለበት አይደል? የእናቶቻችን እኮ ስራ ያውም ደግሞ እንዲህ እንደው ስልጣኔ ባልነበረበት አክምባሎ ማቅ ብዙ ሰው አለ። በአክምባሎ ከድነው ከበት የሚሰራ አይደል? ክዳን በእንጨት ጋግረው እዚህ ጋር በከሰል እንደገና ጥደው ጥጡን ደግሞ እያረጉ አርገው ባገልግል አስቀምጠው እንደገና አርፉም እኮ እነዚህ ግን ቡና ያጥባሉ ለበኋላ እዚህ ጋር ደግሞ በእንት። ስለዚህ ብዙ እንደዚህ ምክንያቶች አሁን የተሻለ ጊዜ ላይ ነው ያለነው። መስዋዕት አድርጋችሁ ያንን ማድረግ ነበረባችሁ። ብዙ ነበር የተጠበቀው ከናንተ እንኳን እኛ ተወዳዳሪዎቹ። እሳቱን ቅድም በጣም በስቶ አሳው በጣም እንትን ብዬ ነበር ሄድኩት አይቼው ያምራልና ወዲያው ቀነስከው።
መጥቼ ለሼፍ ቅዱስ ወይኔ አሳው እንዴት ያምራል፣ ግን እሳቱ በዛ እያልኳት ነበረ። ልክ ይሄ ስቲምድ የሆነ ነገር ነበረ እንትን ያለው። ሁሉም ነው የሚቀመሰው። ለረመዳን የቀመሰችው ሾርባ ነው ወይስ አይደለም? እናያለን። መድገም ከፈለግሽ መብትሽ ነው። እስካሁን የቆየሽበት ነው። ወልደሽ ያሳደግሽኝ እናቴ ናፈቅሽኝ። የፍሰት መጠኑን ላ ነው የምታየው። ቶሎ ቅመሽልን አልኳት። በቃ አሁን የመጨረሻው የቱ ጣፈጠሽ የቱ አልጣፈጠሽም? ወደ እናትሽ አትይ፣ እሷ አታይሽም። አይ ሳስበው ግን ወደዚህ ሄድኩኝ። የቱ ጣፈጠሽ? እሱ ጣፈጠሽ፣ ይሄኛው አልጣፈጠሽም። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ውጤቱ እጄ ገብቷል። ማን ነው የሚያሸንፈው? ከደብረ ዘይት የመጡት እነ ጣዕም ናቸው ወይስ ብቸኛዋ ተወዳዳሪያችን መክሊት ከድሬ? ማን ነው የሚያሸንፈው? ለአንዳችሁ 85 ለአንዳችሁ 77 ሰጥተዋል ዳኞቹ። እንደ ዛሬ ካሜራማኖቹም ኩሩ ጠቅላላ ከካሜራ ውጭ ያሉት እንደዚህ የተጨነቁበት ነገር የለም። በጉጉት አይን ነው እያዩኝ ያሉት ውጤቱን ለመስማት። 85 በማምጣት ወደሚቀጥለው የሼፍ ዚማጀት የምግብ ዝግጅት ውድድር ወደ ቀጣዩ ዙር ያለፉት እነ ጣዕም ናቸው። ግን ምንም ባታልፍም 77 ብታመጣም ከዚህኛው ጭብጨባ የበለጠ እንዲጨበጨብ የምፈልገው ለእኔ ተሸንፈሽ ያሸነፍሽ ተወዳዳሪ አንቺ ነሽ። እሺ የሚገርመው አንቺም አልፈሻል ወደሚቀጥለው። እግዚአብሔር ይመስገን። እኔ ከፍቶኝ ነበር፣ የእውነት ከፍቶኝ ነበር አይደል? በእውነት ልቤን እግዚአብሔር እዚህ ጋር ደርሷል። ልቀቂ። የልጆች እናት ስለሆንሽ ነው አይደለም? ወይኔ እንጃ። እኔ ግን እንደ ሀሳብ አንድ ነገር ልናገር ባካችሁ። ከዚህ ውድድር ተሸንፋ የወጣች የሚቆጨኝ ሴት አለች፣ ኑራ ይቆጨኛል። የኑራ ችሎታ ትልቅ ነው። ኑራ ሌላ ሌብል ላይ ያለች ናት። ገና ያልወጣ ችሎታ እንዳለ ይሰማኛል። ለምን ነው የምታለቅሽው? ጀግና ነሽ። ለምን ግን ደስ ይልሻል? ኑራን ብንጠይቃት ከኑራ ጋር ብትሆኚ ደስ ይለኛል። ከማንም ጋር ወዳደር የራስሽ ሰው ካለሽ የራስሽ የለሽም። ብቻሽን አይቀጥልም ብዬ ነው እኔ እኮ። እንደዚህ አይሆንም፣ እንደዚህ አይቀልም። ኑራ ተዘጋጂ። በጣም ቆጭቶ የነበረ ከዚህ ውድድር በመውጣትሽ። ስለዚህ ሌላ ጀግና አጋር አግኝተሻል ኑራ ጋር። 1 2 3 ሙከራ 1 2 3 ከፈለግም ሾርባ ማለት ነው ትችላለሽ። ሾርባ ወይስ ሾርባ? እኔ በጣም የገረመኝ ነገር በሻማ የምታበስ እኮ ነው የሚመስለው። እኔ እኮ በጣም ቆይ አንዴ ከመጨነቅ የተነሳ መጥቼ እሳት ጨመርኩኝ። ማድረግ አልችልም አይደል? ይሄ ግን ይበስል የነበረው ልክ ፓይለቱ በለው በቃ በጣም በትንሽ እሳት ነበረ። ከቀራችሁ ደቂቃ ጋር ያ ነገር እንዴት አይታይም? እኛ ጋዝና ምድጃ ማቅረብ ነው ያለብናል። እና በስል ባናቱ ውሃ መጨመር ምን አስፈለገ? ለገንፎሩ ጉዳይ እናንተስ የማን አምላክ ይርዳችሁ? የቺክን አምላክ ኖ የሾርባ አምላክ ነው።
ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውጤቱ እናንተንም እንዳስጨነቀ ምንም ጥርጥር የለም። ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር ማን ነው ወደ ፋይናሉ ወደ ሶስተኛው ዙር የሚያልፈው? እነ የወንድሙ ዘር ናቸው ወይስ ጥንዶቹ? ነፍሰ ጡር ብዙ አናስጨንቅም። አዎ ምጥ ይመጣል። 77 በማምጣት ወደ ተከታዩ ዙር ያለፉት ጥንዶቹ ናቸው። ሌላው በአሰራር ሂደት ላይ ኦሪንቴሽን ላይ ነበራችሁ አይደል? ሁለቱም ቀን እዚህ ላይ ሁለት ጊዜ ስለ ቾፒንግ ቦርድ ስንናገር ለዶሮ የሚሆነው መክተፊያ ቢጫ ነበር፣ በቀይ ነበር ስትከትፉ የነበረው። ትልቅ ስህተት። መጀመሪያ ላይ ያልተሳሳታችሁትን ስህተት አሁን ሁለተኛ ላይ ካሮት ልጠሽ፣ ጅንጅብል ልጠሽ በጣም ዝርክርክ ያለ ነበረ ጠረጴዛው። ሳህን ላይ አይደለም እዛው ግማሹ እዛ ወደቀ ምናምን መክተፊያው ላይ ያለ ረብሿችሁ ነበር። ለእናንተም ንጹህ ሆኖ ስትሰሩና ጽድት ያለ ላይ ሲሰራ ምቾት አይሰጥም አይደል? ስለዚህ ዝርክርክ ያለ ነገር አይችበታሉ የምትሰሩት ነገር ላይ። ምናልባት የመክተፊያው ቀዩን የተጠቀመችው የዶሮ እግሩ ትልቅ ስለሆነ የበሬ መስሎሽ ነው? አይ እሱ እንደውም ለምትን ለማለት የቅቤው ነው በጣም የከፋው። ሼፎቹ ለሁለቱም ግሩፖች የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ እንደተማራችሁበት ጥርጥር የለውም። አሁን 11ኛው ሰዓት ውጤት የሚነገርበት ሰዓት ነው። በሼፍ ዚማጀት በአባይ ቲቪ የመጨረሻውን የቤት ሙሉ ዕቃ ለመሸለም አንድ እርምጃ ወደፊት የሚልበት 79.6 ነው። 62.3 ያገኘው እስከ ሶስተኛ ስለምንሸልም ለሶስተኝነት ባለፈው ከአንድነት ግሩፕ ጋር የሚጋጠም ነው። 79 ያመጣው ደግሞ ከነጌራ ወርቅ ጋር ለፋይናል ይደርሳል። የገናለት ሙሌ ቤት ዕቃ የምንሸልምበት 79.6 በማምጣት ለጋራ አላለፉም። 79.6 በማምጣት ቅመሞቹ ወደ መጨረሻው ፋይናል ውድድር አልፈዋል። 62.3 በማምጣት ደግሞ ለሶስተኛው ዙር አስደንግጣለሁ ማርያም። እኔማ ምንና ንግግር እኮ ምንም ችግር የለም። ወንድምሽ ሰጠኝ ነው ይዤ መጣሁት። ችግር የለም። እኔ ወንድምሽ ካልጣፈጠው እኔ ምን ላድርግ? ዳኞቹን ውጤት ይዤ መጣሁ። እውነት ነው። አቤት ባልየው ግን ዛሬ ያንን ምግብ መርጦ ቢሆን ኖሮ ቤት ወየው ጋሽ አለማየሁ ቤት ገብቶ በስመ አብ እዛኛው ክፍል ሆኖ ዳኞቹ ያልሰማችሁት አንድ ነገር አለ። ብንሸነፍ እንኳን ባላገኛለሁ ያለ አንድ ተወዳዳሪ አለ። ሙያዬን አይቶ መክሊት ማን ነው የኔ ጉድ ነው ያቸው አይሰማኝም። ሼፍ እዚህ በለሽ ነው አይደል? ታችሁ ነበር እንዴ? ሰምተናል። እንግዲህ አፋልጉኝ በይ አፋልጉኝ ልትል ነው። አየ ሊመጣ ነው። ተናገረሻል፣ ተቀርቷል። እንግዲህ እዚህ ስልክ ቁጥር እናስቀምጥም ደግሞ እንዳትቸግሩሽ። ይቀመስ። አረ በውስጥ አዋቂነት ደግሞ ከምግብ ዝግጅት ውድድር ወደ ትዳር አፈላላጊ የሚገርመኝ አፈላላጊ አለ። ትዳር የምትፈልጉ ተብሎ በየስልክ እንጨቱ ላይ ታችኋል። እንደሱ አይነት አርጊኛ። ነገሩ ነገር ሆነና ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር ሶስተኛ የወጡት ለጋሮች ናቸው ወይስ
አንድነቶች ለጋሮች አሁን ለጋር ብል እንዳለ ዛሬ በተደረገው በሼፍ ዚ ማጀት የምግብ ዝግጅት ውድድር በተወዳጁ የህዝብ ምርጫ በሆነው በአባይ ቴሌቪዥን ሲካሄድ ቆይቶ 65 ነጥብ በማምጣት ለጋሮች ምን አረ ወይኔ ቆይ አንዴ ከፕሮዳክሽን ቲሙን የደረሰኝ መልእክት ዳኞቹ አንዴ ትፈልጋላችሁ። መስማት ያለባችሁ ነገር አለ መሰለኝ። እነዚህ እጠብቃቸዋለሁ፣ የትም አልሄድም፣ አይዟችሁ። እንዲህ አይነት ነገር ተለምዶ አያውቅም። እኔን ስለምን እንትን አላችሁ አልጠራችሁኝም? አንድ የደረሰን ከቴክኒካል ቲሙ አንድ እንትን አለ ስለ አላወኪል ቲም መስማት ያለብን መረጃዎች አሉና እሱን ማጣራት ስላለብን እሱን እንስማ እስኪ። እሱ ሳቫኖቫ አብሮ የነበረው አይደል? ትንሽ ከሳ አለብኝ ነው። ምንድን ነው መረጃው? ከሀምዛ ጋር የመጀመሪያ ዙር አብረን ተወዳድረን ነበረ እና ሼፍ መሆኑን አላውቅም። ከእናንተ በላይ እኔ መሸወድ ያናዶኝ ነበረ። አጋጣሚ ሆኖ ወረቀቱን እጄ ላይ ያገኘሁት እና ጠይቄው ነበረ ውድድሩን ማቋረጥ እንዳለብን። የዛ ዕለታም ተጣልተን ነበረ። የጣላንበት ኬዙም ይሄ ነበረ እና ሁለታችሁም ቀሩ ብለውናል ብሎ አለኝ። ቀረ የቀረቡበትም ቆይ እኛ ስንገባ የኦሪየንቴሽን ቀን ነው። እኛ ስንገባ እኔ ሼፍ ፍሬ ወይ ሼፍ ቅዱስ ስንገባ እሳ ኤሌቬተር ላይ አገኘነ ስትወጣ እና እንደምትመለስ ነበር የምናውቀው። ግን በዛው ቀረ። ለምን ቀረ? ይሄ ነበር ኬዛችን እንደነገርኩ ማለት ነው። እና አልተግባባንም ነበር። ደውይለት ብዬ ያስጠራኋትም እኔ ነኝ። እኔ ከሌላ ሰው ጋር መቀጠል የምችል ነበር የመሰለኝ ውድድሩን። እሱ መጣ እዚህ ጋር። ሊናዬ ደግሞ አልፈቀደልኝም። ከእሱ ጋር መወዳደር አልፈለግኩኝም። ጥዬ ሄድኩኝ። ከዛ ደውዬ ጠየቅኩት። ጠይቀው ሁለታችሁም እንዳመጡ ተብላችኋል ብሏልኝ እና ቀረሁ። አጋጣሚ ሆኖ ደግሞ ሶሻል ሚዲያ ላይ ያየ ሰው ነው። እኔ አይቼ ሳይሆን ዩቲዩብ ግባና ለምንድን ነው የቀረው? ሁለተኛውን ዙር ለምን አልተወዳደርክም አለኝ። ሜካፕ ከስተመሪ ናት። ገብቼ ሳይ ተወዳድረ። ክፋት ምቀኝነት ሊመስልብኝ ይችላል ብሎ ነው ሰው እንትን የሚለው፣ ግን መሸወዴ ስላናደደኝ ነው እዚህ መጣሁት። የዛ ዕለታም ደግሞ ጠዋት ላይ መጥቼ ነበር። በጣም ያመኛል፣ መድኃኒትም ወስደዋል እና ምሳ ሰዓት ላይ ወጥተህና አለችኝ። 2 ሰዓት ነበር። ሰዓት ተሸውጄ ነው። የእናንተ ጥፋት አይደለም። ሰዓት ተሸውጄ ነበር። አጋጣሚ ነው ደግሞ የተማረበት የትምህርት ቤት ተወንግዳ ሆቴል እኔ መስተንግዶ እንደሚሰራ እንጂ ሼፍ እንደሚሰራ አላውቅም ነበረ። የአዲስ አበባ ከተማ አስተዳደር የቴክኒክ ሙያ ትምህርት ስልጠና ቢሮ፣ የካ ክፍለ ከተማ አስተዳደር የቴክኒክ ሙያ ትምህርት ስልጠና ጽሕፈት ቤት፣ የስካፌር የሆቴል ሙያ ማሰልጠኛ ተቋም የምስክር ወረቀት። ሐምዛ አብዱ ሱሌማን ያንተ ስም ነው፣ ያንተ ፎቶ አለ። ኤግዛክትሊ። አንደኛ እዚህ ጋር ያወራው ነገር ይሄ ብቻ ነው ትክክል ያወራሁት። አንደኛ ነገራቸዋለሁ ከዚህ በፊት ምቀኝነት ምናምን ሊመስልብኝ ይችላል ነው
በጣም ነው ማለት ነው። ማንም ሰው ሊያውቅ ይችላል። ተምሬያለሁ ላይክ ግን ሰራሁበትም። ቶንጎዳ ሆቴልም አብረን ሄደን መጠየቅ እንችላለን። ዌተር ነው ሰራ የነበረው 10 ፍሎር ላይ። ሲቀጥል እንትን ማን ነው ተማርኩት እንጂ አልሰራሁበትም። አንዴ ላውራ አላቋርጠውም አይደለ? እሱን ደግሞ ሲቀጥል ተናግራለሁ። ሁሉም ሰው የዛን ቀን ሲሄድ በፍጹም ማለቴ ኢትዮ ቴሌኮም ሄደን ራሱ ሁላ ቼክ ማድረግ እንችላለን። የተደዋወል ነው ማለት ነው ያወራ ነው ራሱ የሚታመን ከሆነ ማለት ነው። ጭራሽ እንቀራለን አልኩትም። የዛን ቀን መጥቼ ጦሎ ሲሄድ በቃ ራሱ እንደውም ነገራቸዋለሁ እንትን በቃ ወረቀት ሰጥቶኝ ነበር። የዛኔ ለውድድሩ እንዳይመስል ምናምን የመጣሁት ነበር ያለኝና በቃ በዛን እንትን አልፈለገም ብዬ ነው ነገራቸው። ስልኩ ራሱ ሰጥቻለሁ አይደል እንድደውልለት ሶ እንትን መማሪያን አልዋሽም ተምሬያለሁ፣ ግን አልሰራሁበትም። ይሄ ማለቴ ተምሮ ራሱ መወዳደር እንደማይችል እሱን አላውቅም። ሼፍ የሆነውን ነው ተምሬበታለሁ፣ ግን አልሰራሁበትም ነው። አይ ቲንክ 4 ዓመት የሆነው ራሱ እዛ ላይ እንትኑ አለ መሰለኝ 2004 ወይም 3 ዓመት መሰለኝ። ሐምዛ ግን ጥያቄው ምንድነው? ያው የሼፍ ዚማጀት በአባይ ቲቪ ዋናው ዓላማችን ምንድነው? በቤት ውስጥ ያሉትን ይሄ መክሊት ያላቸውን አይደል በዚህ ሙያ ያልተመረቁና ያልተማሩ ግን ለምሳሌ አንድ ሐሳብ እዚህ ጋር ልስጥልህ። የቅመሞቹ ባል መጣ እዚህ ሊወዳደር፣ ባልና ሚስት አብረው ሊወዳደሩ መጡ። ግን ይሄንን ነገር ስንናገር አይ እኔ ሼፍ ነኝ ብሎ ራሱ አምኖ ሄደ። ሼፍ ነው አሰርቶ እኔ ላይክ ተማርኩት እንጂ አሰራሁበትም። አንተ አስጨርሰኝ አላልከውም? አንተ ደግሞ እኔን አስጨርሰኝ። ከዛ እሱ ሄደና እሷ በመትኩ ሌላ ጓደኛዋን ይዛ መጣች። እስካሁን ድረስ አብራን የተጓዘች ነው። የሶስተኛው ዙር የመጀመሪያው ዙር ውድድር ላይ እንደውም ወደ ተከታዩ ዙር አልፋለች። በተደጋጋሚ መቼም አንተም ታውቃለህ፣ በዚህ ሙያ የተማሩ ሰዎች መወዳደር አይችሉም። ላይክ እኔ ሼፍ የሆኑ ነው። ቆይ ሼፍ ማለት ትምህርቱን መማር ነው ዋናው አይደለ? ከዛ በኋላ ስራ ሂደት ላይ መኖርህ አለመኖርህ አይደለም። ግን የምግብ ሙያን ትምህርት ግን ተምረሃል። መማር ተወራለሁ። እሱ ነው መሰል ጥያቄው። ሌላ እነ ሼፍ ፍስሐ የሚጨምሩት ነገር ይኖራል? አይ ያው አንድ ሰው ፕሮፌሽናል ነው የሚባለው በአንድ ሙያ ዘርፍ ላይ በስርዓቱ ክላስ አቴንድ አድርጎ ከተማረ ያ ሰው ፕሮፌሽናል ነው። ቢሰራበትም ባይሰራበትም ሳይንሳዊ ግንዛቤ አለው ማለት ነው በዛ ዘርፍ ላይ። ያ ማለት ከነን ፕሮፌሽናል የሆኑ ከቤታቸው ጠርተን የምናወዳደራቸው ጋር ተወዳድሮ አሸናፊ ቢሆን የውድድሩ ፎርማት በአጠቃላይ ብልሹ ነው የሚሆነው አውትፑቱ። እና ይሄን መረጃ ስንሰማ ማጣራት ነበረብን። እና አንተ እርግጥ ካለ ፍላጎት ካለ ፍቅር ካለ ታለንት አንጻር ነው ይሄን ያደረከው። ይሄን ለማታለል ብለ ላይሆን ይሆናል። ግን ለኛ ግን ከአንድ ሰው በሙያው ከተማረ በታምር ከነን ፕሮፌሽናሎች ጋር መወዳደር አይችልም። የራሱ እሱ ሌላ መስፈርት፣ ሌላ ውድድር፣ ሌላ ነገር ሊኖረው የሚችል ጉዳይ ነውና ያ በሁለታችሁ መካከል ያለው የዚህ ቲም ወይንም የውድድሩ እንትን ላይሆን ይሆናል ፐርሰናል ግንኙነታችሁ ላይ። ነገር ግን እውነታነቱ ይሄ ማስረጃ እውነት መሆኑን ካመንክ በዚህ ውድድር ፎርማት መቀጠል የሚያስችለው ሊሆን አይችልም። ያየሁት ምንድነው እንደዚህ አሁን የሸማኔ መወርወሪያ ደስ ይላል አካሄዱ። ወደዚህ ሄዳል፣ ወደዚህ ሄዳል። ሁለታችሁም ወደዚህ ትሄዳላችሁ፣ ሁለታችሁም ወደዚህ ትመጣላችሁ። ያውላ እናንተ እኮኛ ምን እንዳለን ታውቃላችሁ? ተወዳዳሪዎች ተጠንቀቁ፣ የምትመጡ ተወዳዳሪዎች ከባድ ሻሎሞች መጥተዋል ብለን እኮ ተናገርንባችሁ ናችሁ። ያን ያህል እውቀቱና ችሎታው ስላላችሁ ስላስመሰከራችሁ ነው። ያየሁት ምንድነው እንደዚህ አሁን የሸማኔ መወርወሪያ ደስ ይላል አካሄዱ። ወደዚህ ሄዳል፣ ወደዚህ ሄዳል። ሁለታችሁም ወደዚህ ትሄዳላችሁ፣ ሁለታችሁም ወደዚህ ትመጣላችሁ። ያውላ እናንተ እኮኛ ምን እንዳለን ታውቃላችሁ? ተወዳዳሪዎች ተጠንቀቁ፣ የምትመጡ ተወዳዳሪዎች ከባድ ሻሎሞች መጥተዋል ብለን እኮ ተናገርንባችሁ ናችሁ። ያን ያህል እውቀቱና ችሎታው ስላላችሁ ስላስመሰከራችሁ ነው። ዛሬ ላባብለው አልቻልኩም። አሸናፊዎቹ እነ አላህ ወኪል ናቸው። ብዙ እንደዚህ ነው ልል አልችልም። ለምን ግልጽ የሆነ ነገር ነው። እናንተ ልባችሁ አልነገራችሁ እንደዚህ ነው ምናምን ለማለት ለኔ እንኳን እንደዛ እንዳረገው ምንም እንትን አላለም። የእናንተ ግን የሚገርመኝ ነገር
እንኳንም ቀሩ አብራችሁ የነበራችሁ ሰዎች። ቆይ አብረን ወደ ካሜራው እያየን ከኔ በኋላ አብረን እንላለን። በሉ ምን እንበል? እንኳን ቀሩ አንድ ላይ እንኳን ቀሩ ነው በሉ። ይከታልቻ ነው ሐምዛ ቆይ ለምን ስለማታውቀው ማለት አንድ ያወራው ነገር ማለት ወረቀቱን እንጂ አንድ እውነት የለውም። ሲከተል ከመጀመሪያ ምግብ እንደተማርኩኝ ያውቃል፣ እናቱም ታውቃለች። አሁን መጨረሻ ላይ አወቅኩ የሚለው ማለት ነው። እነሱ እኮ ያስተካክሉልሃል። የሚስተካከል ነገር እኮ ይኖራል። አንቺ ማቆረብሽ? ኧረ ኖ እኔ ያካትትም እንዴ? ዲኮሬሽን ትጠላለህ? ያው አንዴ ነው የሚቀምሱት ብዬ ነው ያሳነስኩት። ለምን እሷን ማስቀረሻት? ለጨመረ እኩል አይሆን አላላው ምን ተፈለገ? ጨምሪ እሱን ዘይ አይ ፍታው ይሁን አነሰ ፍታው ይሁን እኛው አንሳለች ፍታው ይሁን አንሶ ነበር። እኔ እኮ ለአጣጣሚ ከዳኞቹ እሺ መሬት ላይ በቃ ሾርባው እዚህ መጥቶ ነው የሚጠጡት? አይ እናረጋለን ራሳቸው ነው የሚያወጡት ማለት ነው። አይ ነው የቀረው ደቂቃ ፍታው ይሁን ቶሎ በውጪ መቼም በምግቡም እንደዚህ ብንሆን በሰርከስ ተከሱናላችሁ። ካሻቸው ዳይም በስንከሳቸው ይሄ የጂንጀሩ ቴስት አለው። ይሄ ካሮት ጂንጀር ሱፕ የምንለው ነውና ገብቶሽ ይሁን ሳይገባሽ ጥሩ ነገር ሰርተሽ ሳለ ቴክስቸር ላይ ግን እንትን አለብሽ። ካሮት ፑሬ ታውቂያለሽ? ይሄ ካሮት ብሊንድ አድርገው እንደ ጋርኒሽም ነትንም እንጠቀመዋለውና ወደሱ ለቀይ የቀረበ አይነት ነገር ነው የሚመስለው። ራይዙና እንትን ላይ ሐሳብ የለኝም። ይሄ ራይዝ መንዲ የምንለው አለ ወደ አረቢክ ስቴጅና እሱን ነገር ይመስላል። አይገርም? ከሙን ሁሉ መጠቀምሽ ይሄ ራይዝ መንዲ ሪል እሱን እስኪመስለኝ ድረስ ነው እንትን ያልኩት። ራይዙ ቆንጆ ነው። ሱፑ የቴክስቸር ችግር አለበት። ጉልበቱ ቲምወርካችሁ ምናምን ኦቨርኦል ያለው ነገር ቆንጆ ነው። ውጤቱን አብረን በጋራ እናያለን። መጀመሪያ ስትሰሩ ብቻ ሳይሆን ሄደሽ ውሃ ጨምረሻል። ግን ውሃው የጨመርሽ ዘለግ ማለት አየሽ፣ እንደውም አመጣሽው ዘለግ። አዎ ሰውም በየቤቱ ያለውም የሼፍ ዚማጀትና የአባይ ትልቁ ዋናው መርኋችን ማስደሰት፣ ማዝናናትና ማስተማር ስለሆነ ይሄ ለምን ያመልጣችሁ ብዬ ነው። ወዳችሁ የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች አመቱን ሙሉ ስናካሄድ የነበረው የሼፍ ዚማጀት የምግብ ዝግጅት ውድድር በተወዳጁ አባይ ቴሌቪዥን ዛሬ የማለቂያው ቀን ደርሷል። በግራ ቅመሞቹን በቀኝ ደግሞ እነጌራ ወርቅን ይዘናል። ሁለቱም ግሩፖች ከ90 ነጥብ በላይ አምጥተዋል። ዘጠና ነጥብ ባመጡ ከዛ በላይ በመጣ ብለን ስንወያይ የነበረው ነገር የልባችንን ስላደረሱት ከልብ እናመሰግናቸዋለን። ዛሬ በተደረገው የህዝብ ምርጫ በሆነው በአባይ ቴሌቪዥን አመት ሙሉ ሲካሄድ በነበረው የሼፍ ዚማጀት የምግብ ዝግጅት ውድድር ሙሉ የቤት ዕቃ ያገኙት እነ ጌራ
አራት ስለሆነ በጣም ገርሞኛልና ጅማሬ እንጂ ፍጻሜ አይደለም። እሺ እዚህ ደረሳላችሁ ተብላችሁ ደግሞ ያልጠበቅኳችሁ ተወዳዳሪዎች እሺ እዚህ ደረሳችሁ። እናንተ አሸናፊዎች ናችሁ። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። በጣም ወዳችኋለሁ። ኑ ጣም እንፍጠር።